እና ሰዎች እንደውም ብዙ ሰው ስሜን አያውቀውም አላህ ብሎ ነው መንገድ ላይ የሚጠራኝ እና እኔም እዞራለሁ በጣም እና እንዴ ከዚህ በፊትም አውርቼዋለሁ። ሰዎች ስምህን ይጠፋንና ብዙ ጊዜ ቲክቶክ ላይ አላህ ብለን ነው ሰርች የምናደርገው ከዛ አንተ እናገኛለን ይላሉና ከዚህ በፊትም ተናግሬያለሁ። አንዳንድ ክሶች ደግሞ አሉ። ሐምዛ እንዴት ይሄን ያደርጋል? እንዴት እኔን ደግሞ እንዴት ዝም ይለዋል የሚሉም አሉ። አንዳንድ ሰዎች ከማክበር አንጻር ክሊር ለማድረግ አይደለ ከክብር የመነጨ ከማክበር የመነጨ ክሊር ለማድረግ ተገናኝተናል። ሰዎች ስላንተ በመሰላቸው ያሉትን ነገር አንተ ስለ ራስህ ከምታውቀው እውነታ አንጻር በዛ ከተሸነገልክ ተሳስተሃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። በቅድሚያ ለድምጼ በጣም ይቅርታ፣ ጉንፋን ይዞኝ ነው። አላህ አፊያ እንዲያረገኝ ዱአ አድርጉልኝ። ለዛሬ ጀላችሁ የመጣሁት ቪዲዮ እንግዲህ ወጣት ዳኢ ሐምዛ ሽፋ መስኮት ፖድካስት ላይ ቀርቦ እንግዲህ የተናገረው ንግግር በበርካታ ሰዎች ውዝግብ ፈጥሮ ነበረ። ለሱ ታዲያ ምላሽ ሰጥቷል ራሱ ሐምዛ ሽፋ። እሱን ወደ እናንተ የማጋራ ነው የሚሆነው። እሱ ላይ የራሳችንን ሐሳብ አስተያየት የምንሰጥበት ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ሪዝቅ ጠቦብህ ከመተኛት በፊት ይህንን ቀላል ዱዓ የምትል ከሆነ በአላህ ፍቃድ አላህ ሪዝቅህን ያሰፋልሃል። ይህም ዱዓ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። በሐዲሱ ትርጉም عن أبي هريرة رضي الله عنه كأبي هريرة تيزو الله سراتشون يدرلاتشونا كان رسول الله صلى الله عليه وسلم يأمرنا رسول صلى الله عليه وسلم يعزن نبر إذا أراد أحدنا أن ينام عندك لمتنيات سيفلق أن يضطجع على شقه الأيمن بك أن يقولوا يتنيانا ويقول اندهبل ألو اللهم أنت الأول فليس قبلك شيء وأنت الآخر فليس بعدك شيء وأنت الظاهر فليس فوقك شيء وأنت الباطن فليس دونك شيء اقضي عنا الدين وأغننا من الفقر رواه مسلم ዘግበውታል። እንግዲህ በዚህን ጊዜ ሪዝቁ እንዲሰፋለት የማይፈልግ ሰው የለም አይደለ? ሁሉም ሪዝቅ የጠቦብኛል ያ አላህ እያለ ነው የሚገኘውና ይህንን ዱዓ ከመተኛታችን በፊት የምንል ከሆነ እንደ አላህ ፍቃድ ሪዝቃችን ይሰፋል ብሎናል ወንድማችን። እንግዲህ እንደሰማችሁት ነው። ስለዚህ ሁላችንም ይህንን ዱዓ አጥርተን እንግዲህ በየቀኑ ማታ እንደምንለው አልጠራጠርም። አንድ ነገር እንደገና ለመጀመር ትዳር ለመያዝ ህይወትን ለማስተካከል ጊዜ ያለፈብን ይመስለናል። አልችልም፣ አይሳካልኝም፣ ለኔ ተገባ አይደለም፣ አርፍጃለሁ እንላለን። ነገር ግን ለአላህ ጊዜው ፈጽሞ አይረፍድም። በአንዲት ቃል ሙሉ ህይወታችንን ሊቀየር ይችላል። ኩን ፈየኩን። ዩሱፍ አለይሂ ሰላምን ከጉድጓድ አውጥቶ በግብጽ ዙፋን ላይ ያስቀመጠው፣ ለሙሳ አለይሂ ሰላም ባህርን የከፈለው፣ መርየም አለይሂ ሰላምን ያለምንም ወንድ ልጅን የሰጣት ጌታ አላህ ነው። ስለዚህ ህይወት ያብቅቶለታል፣ አይሳካልኝም፣ አልችልም፣ አርፍጃለሁ ብለን አናስብ። ሁሉን አዋቂው ጌታችን አላህ ሁኝ የሚልባትን ትክክለኛውን ሰዓት ያውቃል። ያን ጊዜ ጠፋ ያልነው ሁሉ ይመለሳል። የማይሆን የሚመስለን ነገር ሁሉ ቀላል ይሆናል። እኛ እድሜ ልካችንን የሚወስድብን ነገር አላህ ግን በአንዴ ሊያደርግልን ይችላል። ፊ አማኒላህ። ሐቅ ብለሻል። ወላሂ የቲክቶክ ስሟ ኑረል ሁዳ ይባላል። እጅግ በጣም የሚያስገርሙ ሐሳቦችን ትለቅበታለችና መታነሳቸው ሐሳቦች እጅግ በጣም ደስ ይላል። ምንም ጥያቄ የለውም። እውነት ነው። ብዙውን ጊዜ አንድን ጉዳይ ላይ ማለት ለፍተንበት ፈልገ ነው ለፍተን ያ ነገር ያጣነው ሲመስልን በቃ ተስፋ እንቆርጣለን ምናምን አይደል? ነገር ግን አላህ Subhanahu Wa Ta'ala ኩን ፈየኩን ማለት ብቻ ነው የሚጠበቅበት። ለኛ ተራራ መስሎ የሚታየን ነገር አላህ Subhanahu Wa Ta'ala በቃሉ ብቻ ያንን ነገር ሊያስገኘው ይችላልና ተስፋ እንቁረጥ። አላህ Subhanahu Wa Ta'ala የኛን ጊዜ እንዲያመጣልን ዱዓ እናደርግ፣ ሰበብ እናድርስ። ከዛ ባሻገር አላህ ላይ እንወከል። አላህ ሁሉን አድራጊ ጌታ መሆኑን ከልባችን አምነንም ደግሞ እሱ ላይ እንወከል። ያኔ የራቀን ነገር በሙሉ ሲቀርበን እናየዋለን። ስኬታችን ፊት ለፊታችን ሲመጣ እንመለከተዋለንና ይሄንማ በቃ አላገኘውም ብለን ተስፋ የቆረጥንበት ነገሮች በሙሉ ሲስተካከሉ እንመለከታቸዋለን። ምክንያቱም አላህ Subhanahu Wa Ta'ala ሁን ማለት ብቻ ነው የሚጠበቅበት። ሰዎች ስላንተ በመሰላቸው ያሉትን ነገር አንተ ስለ ራስህ ከምታውቀው እውነታ አንጻር በዛ ከተሸነገልክ ተሳስተሃል።
እውነታውን ታውቀዋለህ አንተ። ኢብኑ አጣም ሕከም ላይ በደንብ ያነሳሉ። አንድ አይነት ይሄ ቤዚክ ፕሪንሲፕል ነው። በዙሪያ ያለን ሰው ስላንተ በተሳሳተ መልኩ ደምድሞ በጣም ቀልቡ ጠሃራ ስለሆነ ሰውየው ደግ ስለሆነ ስላንተ የሆነ በቃ መላኢካ አድርጎ ቢስልህ እኔ መላኢካ ነኝ ብለህ ካሰብክ በጣም አደጋ መስሎት ነው ይህ ሰው። በሑስነ ظን እንደውም እሱ ትልቅ ደረጃ ያገኛል። አንተ ግን ያ ሑስነ ظን እሱ በአንተ ላይ ያለው መልካም ጥርጣሬ አንተን የመኮፈስና ያለህበትን ጉድለት እንድትረሳ እውነትህን እንድትክድ ካደረገ ከባድ ውድቀት። ሁሌም ወደ ራሳችን መመለስ ነው። ይህ ሰውዬ የመሰለውን ነው ስለኔ እያለ ያለው። ስለዚህ እኔ ማን ነኝ? ከራስህ እውነታ ጋር ከተጋፈጥክ አደብ ነው የምታደርገው። ከራስህ እውነታ ጋር ከአንተ ሪል ማንነት ጋር የመጋፈጥ ጉዳይ ነው። ያ እኔ ይመስለኛል ፈስተኸፈ ቀውመሁ ፈአጣዑሁ እኮ ፊርዓውን ራሱ በቃ ጌታነህ 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 ሲሉት እኮ የሆነ መሰለው አመነው። ግመልን ፈጠርኩ አለ አመነ። መጨረሻ ሃማን ጋር የነበረውን ነገር አንድ ጊዜ አንስቼ ነበር። ሃማን ምንድን ነው ያለው? አረ የሆነች አዛውንት እኮ መጣችና ፍየሌ ሞታብኝ ፊርዓውን ያስነሳልኝ ብላ መጣች አለ እና ምን አልካት አለው። ደነገጠ። አሁን ሪያሊቲ ጋር ሊጋፈጥ ነው። እንደማይፈጥር እሱ ያውቃል። በጣም በቃ ደነገጠ። እንደው አሁን ምን ብሏት ይሆን ብሎ ሃማን በጣም አእምሮ ኃይለኛ ነበር ይባላል። he was a thinker የሱም አማካሪ ነው። አይ እኔማ አሁን ግመል በመፍጠር ፊርዓውን በጣም መሽጉል ነው፣ ቢዚ ነው። ባይሆን ሌላ ፍየል ውሰጂ ብዬ ሌላ ቀየርኩላት፣ ሌላ ፍየል ሰጠዋትና ላኳት አሉ። ፊርዓውን ምን አለው? ያ ሃማን ግመል መፍጠር እንዴት እንደሚያደክም ብታውቃል። እኔንም አለው ይባላል። ሃማን ሰራሽ እኔንም ሰው ከባድ ነው። የሰው ልጅ በቃ የሆነ ፖዚሽን ላይ ከተቀመጠ በኋላ በውሸትም ቢሆን በቃ አስመስሎ ያችን ቦታ ያችን ክብር ላለመልቀቅ። ወላሂ የፊርዓውን ታሪክ እጅግ በጣም አስገራሚና ሁሌም ስሰማው በጣም የሚያስቀኝ ታሪክ ነው። ነገር ግን ወደ ዋናው ሐሳብ ደግሞ ስንመጣ ራሳችንን እናውቀዋለን እኛና ሰዎች በጥሩም ሊሆን ይችላል በመጥፎም ሊሆን ይችላል ስለኛ ይነግሩናል አይደል? አንተ እኮ እንደዚህ ነህ፣ አንተ እኮ እንደዚህ ነህ ምናምን፣ ወይ ማወደስ ሊሆን ይችላል ወይንም ደግሞ ማውረድ ሊሆን ይችላል። እኛ ደግሞ ራሳችንን እናውቀዋለንና ራሳችንን በነሱ ንግግር ልክ ቫልዩ ማድረግ የለብንም ብዬ አስባለሁ። አላህ Subhanahu Wa Ta'ala የሰጠን ነገር አለ። ያንን ነገር ማስጠበቅ፣ ያንን ባህሪ መልካም ነገሮቻችንን ማጎልበት፣ መጥፎ ነገሮቻችንን መቀነስ። ነገር ግን ሰዎች ፍጹም መላእክት ወይንም ፍጹም ሸይጣን አድርጎ እኛን ሊስሉን ይሞክራሉ። ያኔ ነው ማለት ያለብን። ፍጹም መላእክትም ሲያደርጉን ነው እኔ ባህሪ እንደዚህ አይደለም፣ ፍጹም ሸይጣንም ሲያደርጉን ነው እኔ ባህሪ እንደዚህ አይደለም። ከትክክለኛው ማንነታችን ጋር ሊጋጭብን አይገባም ሰዎች የሚሰጡን ፐርሰናሊቲ። አሁንም ወስዳችሁ ከሰሞኑን እጅግ በጣም እያነጋገረ የነበረ ቪዲዮ ነበረ የወንድም ሐምዛ ሽፋ። እሱን ቪዲዮ ልጋብዛችሁ፣ ከዛ ራሳችን ሐሳብ አስተያየት እንሰጥበታለን። ያለፈው ሳምንት ያቀረብነው ፕሮግራም ነበረ ከአላህ ጋር ተያይዞ በተለይ በጣም ብዙዎች የወደዱት ያየህብኝን ታሳይብኝ የሚለውን ሐሳብ በጣም ወደውት ነበረ። በተቃራኒ ደግሞ አንዳንድ ክሶች ደግሞ አሉ። ሐምዛ እንዴት ይሄን ያደርጋል፣ እንዴት እኔን ደግሞ እንዴት ዝም ይለዋል የሚሉም አሉ። አንዳንድ ሰዎች እንዴት ዝም አለው የሚሉም አሉ። ከሱ ጋር ተያይዞ አንዳንድ ነገሮችን ከማክበር አንፃር ክሊር ለማድረግ አይደለ፣ ከክብር የመነጨ ከማክበር የመነጨ ክሊር ለማድረግ ተገናኝተናል። እንኳን ደህና መጣህ ሐምዚ። እንኳን ደህና ቆያችሁ። በቅድሚያ እስቲ አቀባበሉን ነው ሰው ምን አለ፣ ምን አይነት ሐሳቦች መጡ? ያው ይታወቃል ብዙ ጊዜ ስለ አላህ Subhanahu Wa Ta'ala ሲነገር ያምርልሃል። ብዙ ንግግሮች ያምራሉ። ስለ አላህ Subhanahu Wa Ta'ala አሳምሮ የሚናገሩ ሰዎች ወይም ደግሞ በደንብ የሚያወሩ ሰዎች ብዙ ሰው ይቀበላል፣ ተቀባይነት ያገኛል ብዙ ሰው። አልሐምዱሊላህ ረብል ዓለሚን። አንተ ጋርም እንዳየው በጣም በአጭር ጊዜ ውስጥ እንደውም ያ መግቢያ ላይ ያነሳውን ግጥምም ተከትሎ እንደውም ነን ሙስሊም የሆኑ ሰዎች ራሱ ሲሰሩበት ነበር። አልሐምዱሊላህ በጣም አሪፍ ነበር። እኔም ቁጭ ብዬ በደንብ ሳይሆን ነበርና እንዴት ነበር? ማሻአላህ እንደዚህ አውርቻለሁ እንዴ አለ። አይ ደስ ይል ነበር በጣም። ከምንም በላይ ደግሞ እኛ ስለወራ ነው ስለ ተፖስተ ሳይሆን ሰው ጋር ስለደረሰ ነው።
ሙር ደግሞ ከዩቲዩብ ፕላትፎርም ወጥቶ ቲክቶክ ላይ ፌስቡክ ላይ በደንብ እያየሁት ነበርና በዛ ልክ ሰው ጋር ደርሷል ማለት ነው። በውስጥም ሲደርሱኝ የነበሩ ኮሜንቶች ምናምን ስላሉ ሰዎች በደንብ ተጠቅመውበታል ብዬ አስባለሁ። ኢንሻአላህ አልሐምዱሊላህ። እንግዲህ በጣም ብዙ ሰዎች ፎከስ ያደረጉት ጥሩዎቹ የተነሱት ሀሳቦች ላይ ነው። ስለ አላህ ያነሳ ነው፣ ስለ አላህ እዝነት ያነሳ ነው፣ ስለ ወንጀል ጋር ተያይዞ ያሉ ሀሳቦችን ያነሳ ነው። ነገር ግን አንድ ቅሬታ ያስነሳ ጉዳይ ደግሞ አለ እዛው ላይ። አሁን ይህን ቪዲዮ እያዩ ላሉ ሰዎች ቪዲዮውን ባጭሩ አሰምተናቸው እንመለስ። እና ሰዎች እንደውም ብዙ ሰው ስሜን አያውቀውም አላህ ብሎ ነው መንገድ ላይ የሚጠራኝ እና እኔም እዞራለሁ በጣምና እንዴ ከዚህ በፊትም አውርቼዋለሁ። ሰዎች ስምህን ይጠፋንና ብዙ ጊዜ ቲክቶክ ላይ አላህ ብለን ነው ሰርች የምናደርገው ከዛ አንተ እናገኛለን ይላሉና ከዚህ በፊትም ተናግሬያለሁ። አልሐምዱሊላህ እሱንም ደግሞ ሳላውቀው ነው እንዲህ አይነት እንትን ውስጥም አላህ እንትን ያደርገኝና አልሐምዱሊላህ በጣም ደስ የሚል ስሜት አለ። ብዙ ጊዜ ይለዋለሁ ብዘፍን ወይ በሌላ ነገር ብታወቅ ኖሮ አሁንም አላህ ይጠብቀኝ። እንግዲህ ቪዲዮ ላይ እንዳዩት ሰዎች መንገድ ላይ ሲያገኙህ በጣም ስምህ ሲጠፋቸው ላይክ አላህ ብለው እንደሚጠሩ ከዛ በኋላ እሱንም ስትሰማ አንተ ደግሞ ደስ እንደሚል አንስተሃል። የመጀመሪያው ነገር ክሊር ለማድረግ ምን ማለት ፈልገህ ነው? ልታስተላልፈው የፈለግከው መልእክት ምንድን ነው በዚህ ሂደት ውስጥ? እና አንዳንዶች የሰጡትንስ ሀሳብና ኮመንት እንዴት ታየዋለህ? ጠቅላላ አድርጎ ለማንሳት ያክል ለምሳሌ እኔ የምታወቅበት አላህ በሚል ኮንተንት ነው አንድ ይመስለኛል። ቀደም ሲል ያየነው ቪዲዮ ከዚህ በፊት ሲሰሩባቸው የነበሩት ቪዲዮዎች ችግር የፈጠሩባቸው ፓርቶች አሉ። ለምሳሌ ሳቁ ፓርት፣ ዞራለው ፓርት፣ ደስ ይላል ፓርት፣ እነዚህን ብታቸው ለምሳሌ ያው እንግዲህ ስለ አላህ እየተወራ አንድ ዓሊም የአንድ መጽሐፍ ይጽፋሉ እና እዛ መጽሐፍ ላይ አልማዕሪፋ ወነኪራ የሚል መጽሐፍ ነው የጻፉትና አዕረፉ ልማዓሪፍ ብለው ያስቀመጡት ወይም ደግሞ ትልቁ ስሞችን እያብራሩ ነውና ዱንያ ላይ ካለው በጣም ትልቁ ስምና በጣም ግዙፉ ስም ማለት አላህ ነው ብለው ያስቀምጣሉ። እሳቸው ከሞቱ በኋላ የሆነ ሰው በህልሙ ያያቸዋል ምናምን። ከዛ እንዴት ነው እንደዚህ አይነት ነገር በህልሜ ይሄ ደግ ሰው እንዴት በህልሙ አየህ ምናምን ተብሎ ሲጠየቁ ምናምን በምን ስራህ ነው ሲባሉ ማለት ነው የታወቅኩበትና አለኝ የምለው ስራ ከስሞች ሁሉ ትልቁ ስምና በጣም ግዙፉ ስም ማለት በመጽሐፉ ውስጥ ካካተትኩት አላህ የሚለውን ስም ነውና አላህ በሚለው ስም መታወቄ ነው በህልሙ ያየኝ ያደግ ሰው ላይ ይባላሉና እኔ ያው ፈገግ ያስባለኝ አላህ በሚለው ስም፣ አላህ በሚለው ስራ እና አላህ በሚለው ሀሳብ መታወቂ ነው። ያ ደግሞ ደስታ ይሰጣል፣ ፈገግ ያስብላል። እቺም እንግዲህ አልহামዱሊላህ ደስ ይለኛል ያልኩትም ያህንን ነው። ስለ አላህ በሚነሱ ሀሳቦች መታወቅ በጣም ባጭሩ ማለት ነው እንጂ አላህ ሰዎችን መንገድ ላይ ያሉት ሰዎች ለምሳሌ ሲጠሩኝ አንተ አላህ ብለው ጋር ለምኮ የሚጠሩኝ ይሄ በጣም ግልጽና ኦቪየስ የሆነ ነገር ነው። ይሄን ያህል የሚያከራክር ደረጃ ያደርሰናል ብዬም አላስብም። በጣም ግልጽ ስለሆነ ለምሳሌ አሁን አንተ እንዴት ነው የተረዳው? ሌላ ሰው እንዴት ነው የተረዳው? ብዙ ሰው የተራዳበትን መንገድ እንኳን እኛ ተላልቆቹ አይደለንም። አንድ ህጻን ልጅ ከመንገድ ላይ አንስተ ስሜ አላህ ነው ብትለው ልጁ ራሱ የሚጠይቅ ጥያቄ አለ። ልታረማቸው ሞክረህ ግን አታውቅም። አሁን ያንዳንዱ ጥያቄ እሱ ለምሳሌ መንገድ ላይ ሰዎች እንደዛ ሲሉ ምንድነው ያንተ ሪአክሽን? ለምሳሌ መንገድ ላይ ሰዎች ሲያገኙኝ አጣራራቸው ልክ መጀመሪያ እኔ ቪዲዮዋን ሲጀምርባት ያለችው አሁ ካፕ የለችም ትሆኗ እንደዛ ነው የሚሉት። ይሄንን ነው የሚሉት። በዙሪያ ያሉ ጓደኞቼ ምናምን ብዙ ጊዜ ይዞራሉ እነሱ። ከዛ እኛም ፈገግ እንላለን። አንተ አላህ ብለው እኮ አይደለም እኮ የሚጠሩት እኮ ቪዲዮውን ነው የሚጀምሩት። ለምሳሌ ልንገርህ፣ መንገድ ላይ አንድ ሰው አግኝቶኝ ሙሉ ቪዲዮውን አለልኝ፣ ሙሉ ሀሳብ ማለት ሙሉ ቃል በቃል። ከዛ ግን ስሜን አያውቀውም። ከዛ ማን ነበረ ስምህ ምን አይለ። ከዛ ስሜን ነገራቸው። ምናወራበት አጋጣሚ ከተገኘ እኮ ምናወራበት አጋጣሚዎች ከተገኙ እኮ ቁጭ ብለን ከሰዎቹ ጋር እናወራለን። ስሜንም በደንብ ነግራቸዋለሁ። እነሱም የኛ ሰውም ሐቂቃ አንዳንድ ጊዜ የሚሰሩ ቪዲዮዎች እኔ ከሁለት አንግል አያቸዋለሁ። የምር እንደዛ የሚመስለው ሰው ሊኖር ይችላል። አሁን ለበለዚህ አጀንዳ ፍለጋ አንዳንድ ነገሮችን ከማራገብ ደግሞ አንዳንድ ሰዎች ቪዲዮ ይሰራሉ። የምር የኛ ሰውም ደግሞ እንደዛ ነው ወይ ማለት ነብዩላህ ኢሳና አላህ አይደለም ብሎ የተከራከረ ያለ ሰው ሐምዛን እዛ አንድም ዛሬ የሰራንበት ምክንያት
እዛ ደረጃ ጥግ እየተደረሰ ስለነበረ ነውና ሐምዛ ምን ያደርግለታል አላህ ነው ብሎ ሰው የሚጠራው። የኛ ሰውም እንደዚህ አይነት ሰው አይደለም፣ ዝም ብሎ ለማውራት ምናምን ካልሆነ በስተቀር። እንግዲህ እንደተመለከታችሁት ነው። ከሰሞኑን መነጋገሪያ ሆኖ ነበር ቲክቶክ ላይ። መጀመሪያ ላይ ተቆርጣ የተመለከትናት ቪዲዮ በጣም ብዙ ሰው እየተነጋገረበት ነበር። ግልጽ አድርጎታል። ማለት ሰዎች አላህ ብሎ እሱን እንደ ስሙ አይደለም እየጠሩ ያሉት። ላይክ ስሙን አያውቁትም፣ የሚሰራውን ስራ ያውቃሉ። ቪዲዮ ሲጀምር ብዙ ጊዜ አላህ ብሎ ነው የሚጀምረው ሐምዛና በዛ ቶኒሽን ነው የሚጠሩት እንጂ እያስመሰሉ ማለት ነው። በዛ ቶኒሽን ነው እንጂ የሚጠሩት አንተ አላህ ምናምን እያሉ አይደለም የሚጠሩት። ሚስ አንደርስታንዲንግ ነው፣ አለመግባባት ነው ብዬ አስባለሁኝና እንደዚህ በጣም ትልቅ ስራ እየሰሩ ያሉ ወጣቶችን ለናበረታታ ነው የሚገባው ብዬ አስባለሁ። ሐምዛ ሽፋ በጣም ብዙ ዳዕዋዎችን እያስተላለፈ ያለ ልጅ ነው። ቲክቶክ መድረኩን በሚገርም ሁኔታ ተቆጣጥሮታል። ማሻአላህ ትልቅ ተጽዕኖ እየፈጠረ ያለ ልጅ ነውና ለናበረታታው ነው የሚገባው እንጂ ለመስበር ለመጣል መሞከር የለብንም። አይኖ ስህተት ከሰራ ለማረም መሞከር አለብን። የምናርምበት መንገድ ግን ጥሩ በሆነ መንገድ መሆን አለበት ብዬ አስባለሁ። እሱን ለመጎተት እሱን ለመጣል ሳይሆን እሱን ሊያስተካክል በሚችል አይነት መንገድ ነው ካረምንም ማረም ያለብንና ነገር ግን ያሁኑ ሚስ አንደርስታንዲንግ እንደሆነ በደንብ ትረዳላችሁ ብዬ አስባለሁ። ምክንያቱም እሱም ግልጽ አድርጎ ስለተናገረው ማለት ነውና ሙሉ ቪዲዮን ከፈለጋችሁ መስኮት ቲዩብ ላይ ታገኙታላችሁ። መስኮት ፖድካስት ላይ ስለሁለቱም ሐሳብ የተነሳበት መጀመሪያ አላህ ሲሉኝ እዞራለሁ ያለበትም ፓርት እንዲሁም ደግሞ አሁን ምላሽ የሰጠበትም ፓርትም መስኮት ቲዩብ ላይ ሙሉውን ማግኘት ትችላላችሁ። እዛ ላይ መከታተል ትችላላችሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮውን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።